በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። የደም ሰው ነው። ውረድ አድርሱልኝ። ውረድ የደም ሰው ነው። የብዙ ንጹሃን ደም ይችላል። የሚሊዮኖች ደም ገሎስ እንዴት ወደ ገደል ይጨምራል? የተደረገው ግፍ ፍጹም ከህሊናና ከአይምሮ በላይ የሆነ ግፍ ነው የተሰራብን። በዝቋላ ገዳም ያለውን ነገር ፍጹም ብታዩት የሚያሳዝን ነው። አባቶች በፍጹም ሐዘንና መከራ ውስጥ ነው ያሉት። ለኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ዓለምም ይፍረደን። አሁን ወደ ዝቋላ በግፍ ወደ ተገደሉት አባቶቻችን እየወጣን ነው። በዚህ ቦታ ካረፉት አባቶች በበረሃ ከተገደሉት አሁን ትላንት ከተሰማው ሰኔ 15 ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁኝ። 12 ዓመት በዋሻ ውስጥ ሆነው የሚጸልዩ የነበሩት የአንድ የመነኮሳት ሥርዓተ መቃብር መፈጸሙን ተሰምቷል። እንዲሁም ቀሲስ በኩሉ እጅግ ከባድ ጠንካራ መልእክት አስተላልፈዋል። ማስደምጣችሁ ይሆናል። በተጨማሪ አባ ሕፃን በእንባ ያስተላለፉት መልእክት አለ። በሌላኛው በኩል ደግሞ ከዚያው ከቦታው ሄዶ የመነኮሳቱን አሰቃቂ ግድያ ያየ የተዋሕዶ ወንድም ያስተላለፈው መልእክት በጣም ያማል። እውነት እላችኋለሁ። አስክሪኑን ከገደሉ በኋላ ወደ ገደል እንደከተቱት ጭምር ተሰምቷል። እውነት በጣም የሚያሳዝን ነገር ነው። ሰው በሰው ላይ እንደዚህ ያለ ጭካኔ ማድረግ ምን አይነት የከፋ ጊዜ ላይ እንደደረስን ነው የሚያሳየው። ቀጥታ ወደ መረጃው እንሄዳለን። ኦርቶዶክሳውያን ባካችሁ አሁን ድምጻችን እናሰማ። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ሼር ማድረግ የምትሉ ሼር አድርጉ። ይህን ቻናል ደግሞ ሰብስክራይብ ያደረጋችሁ የተለያዩ መረጃዎችን ቀጣይ እንደደርሳችሁ የደወል ምልክቱን እየተጫናችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቀጥታ ወደ መረጃው እንሄዳለን። ተከታተሉ። አሁን ወደ ዝቋላ በግፍ ወደ ተገደሉት አባቶቻችን እየወጣን ነው። በዚህ ቦታ ካረፉት አባቶች በበረሃ ከተገደሉት አሁን ትላንት ከተሰማው ሰኔ 15 ከተሰማው ዛሬ ሰኔ 16 ላይ የአንድ አባት አስክሬን እንደተገኘ እየተነገረ ነው። እንግዲህ አለውልሽ ሚላት ለቤተ ክርስቲያን ድምጽ የሚሆናት እንዲሁም ደግሞ የዛሬ ዓመት አካባቢ የተገደሉት አባቶች እንባችን ሳይታበስ መፍትሄ ሳናገኝ ድጋሚ አባቶቻችን ተገለውብናል። እንግዲህ አለውልሽ ሚላት አባት ያስፈልጋታል የሚጮህላት። ይህንን ድምጽ የምትሰሙ የሚመለከታችሁ አካል ለቤተ ክርስቲያናችን ለአባቶቻችን መፍትሄ እንድትሰጡንና እንድትደርሱልን ከሁሉ በላይ ደግሞ ሰማይና ምድር የፈጠረ እግዚአብሔር በግፍ ለተገደሉት አባቶቻችን ለኛም ለሀገርም ለሕዝብም ለሚጸልዩት ለተገደሉት ለነሱ ደም ብሎ መፍትሄ እንዲሰጠን እግዚአብሔር መልሱ እንዲሰጠን የሚመለከተው ደግሞ እንዲደርስ መልእክት ሼር ኮፒ ሊንክ ዱት አድርጉልኝ። እዛ ደግሞ ገዳሙ ከደረስን በኋላ ያለው ነገር አሳውቃችኋለሁ። ይቆየን። ፍጹም የሚያሳዝን ግፍና መከራ ነው የደረሰብን። እንዴት የሰው ልጅ ጭንቅላት ያለው በበረሃ የሚኖር 12 ዓመት ከሰው ሸሽቶ ርቆ በበረሃ የሚኖር ዋሻ ዘግተው የሚኖሩ አባቶችን አስወጥቶ ይገላል? ገሎስ እንዴት ወደ ገደል ይጨምራል? የተደረገው ግፍ ፍጹም ከህሊናና ከአይምሮ በላይ የሆነ ግፍ ነው የተሰራብን። በዝቋላ ገዳም ያለውን ነገር ፍጹም ብታዩት የሚያሳዝን ነው። አባቶች በፍጹም ሐዘንና መከራ ውስጥ ነው ያሉት። እሱ ብቻ አይደለም፣ በበረሃ ዘግተው በዋሻ የሚኖሩ 22 ዓመት 15 ዓመት 8 ዓመት የዘጉ አባቶች ነው አስወጥተው ያባረሯቸው፣ ዋሻቸውን የወሰዱባቸው። የተገደሉት አባት ራሱ የሰው አይን አይተው የማያውቁ የሰው ድምጽ ሰምተው የማያውቁ አባቶች ተገለው ወደ ገደል ተጥለዋል። ፍጹም የሚያሳዝን መከራና ግፍ ነው የደረሰብን። አቤት የሚል የቤተ ክርስቲያን ሰው መግለጫ ሊሰጥ ይገባል። ይህንን ጉዳይ ሁላችሁም ሼር ኮፒ ሊንክ አድርጉት። ከዚህ በላይ ክፉ ጊዜና መከራ አይመጣብንም። ኦርቶዶክሳውያን ባለማህተቦች ሁላችሁም ተገደሉ፣ በግፍ ተገደሉ፣ የዝቋላ አባቶች እውነት በግፍ ተገደሉ እያላችሁ ሪፖስት ኮፒ ሊንክ ሼር አድርጉት። ስለ እግዚአብሔር ብላችሁ እውነት የሚመለከታችሁ እግዚአብሔር የምትፈሩ ከሆነ ለዚህ ጉዳይ መግለጫ ሰጥታችሁ አባቶቻችንን የሚረጋጉበት የሚጽናኑበትን ነገር መስማት እንፈልጋለን። ከበላይ አካላት ሊመለከታችሁ የሚመለከታችሁ አካላት ፍትህ ለአባቶቻችንና ለዝቋላ ገዳም።
በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። 4 ነጥብ አንዱ ጋር ሆኖ አንዱ ጋር ተፈቶ በነው ይደንቀን ነበር ወይም እንደው ተከላከለ ብለን እናስባለን። እዛው ዝቋላ ላይ አመት ሞልቶ የዛሬ አመት ገዳም አባቶች ተገለው ዘንድሮም ደግሞ በታጣቂ እንትን ተገደሉ ልትሉን ነው? ማንን ነው የምታሞኙት? ማንን ነው የምታታልሉት? ፍትህ በምድር ላይ የሚጠበቅ ነገር አይደለም። አሁን ስፔሻሊ ኢትዮጵያ ውስጥ ፍትህን መሬት ላይ መጠበቅ ለቤተ ክርስቲያን የሆነ ነገር ይሆናል ብሎ ለምድራዊ ሹመኞች አደራ መስጠት በአሁን ሰዓት አፈር የበላው ጉዳይ እነ ዳንኤል ክብረት ከቤተ መንግስት ሰዎች ጋር ተመሳጥረው ይቺን ቤተ ክርስቲያን እያስበሏት። ዳንኤል ክብረት የብዙ ኦርቶዶክሳውያን ሰቆቃ ላይ ከጀርባ አለ። የማንኛውም ሰው እስር ላይ ያለ ብቸኛ ሰው ቢኖር ዳንኤል ክብረት። በቅርቡ በጣና ደሴት ገዳማት ላይ ጠቅላይ ሚኒስቴሩ ሄዶ ሲጎበኝ የገዳም አባቶች ቅሬታ በማሰማታቸው እንደ ህፃን ልጅ በዱላ ተለጥልጠዋል። ጀርባቸው ላይ ጅራፍ አርፏል። በዳንኤል ክብረት በተባለ የዘመኑ ዮዲት ጉዲት ሀገሪቱን የሚመራው ጠቅላይ ኢታማዦር ሹም የመከላከያ ሚኒስትር ዋና ብርሃኑ ጁላ ምንድነው ወጥቶ የተናገረው? በገዳም ውስጥ ገብቶ የሚደበቀውን ሁሉ 90% አጽድተነዋል አለ። ይሄን ያለው የዛሬ አመት የዝቋላ ገዳም አባቶቻችን በተገደሉ ጊዜ ገዳም ልንጠብቅ ነው ወይ መከላከያ ይሆን ነው ብለዋል። እንዴ ተቋምን ካልጠበቀ አንድ አገራዊ የሆነ የፖሊስ አካል ከምንም በላይ ሀገርን ፈጥራ የሰጠች ዛሬም ከሀገሪቱ ግማሽ በመቶ በላይ የሚያምኗት የሚከተሏት ይችን ቅድስት ቤተ ክርስቲያንና ሰዎቿን ከምንም በላይ አይከን የሆኑ ሰዎችን ካልተከላከለ ማን ነው የሚከላከለው? የገዳም አባቶቻችን ከኮሪደር ልማት ሳር ያነሰ ክብር አላቸው? ከኮሪደር ማስፋፊያ ዛፎች ያነሰ ትኩረትና ክብር አላቸው? አፉን ሞልቶ ገዳም አንጠብቅም አባቶችን ልናይ አንችልም አለ። ይሄን ያለው የዛሬ አመት ነው። 90% አጽድተን ጨርሰናል አለ። ታዲያ ምን ነው 10%ን በአመት ውስጥ አጠናቆ ገዳማያንን ከስጋት ነፃ ያደርግ? አስታወሳችሁት ይሄንን ጩኸት? አስታወሳችሁት ይሄንን ዋይታ? ልክ የዛሬ አመት ነበር የካቲት 2016 ላይ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳማያን አባቶቻችን ተገድለው እንዲህ የአካባቢው ምእመን እንደዚሁም ደግሞ መላው ክርስቲያን ሲያለቅስ ሲያነባ ነበር። ታሪክ ራሱን ደገም። ይሄው አሁንም አባቶቻችን ወዴት እንድረስ እያሉ እንደ በግ ዝቅ ብለው ታረዱባት ያቺ የተቀደሰች ስፍራ። ገዳማያን አባቶቻችንን በመጨፍጨፍ ምን አይነት ሰላም ነው የምታረጋግጡት? በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው። የህዝቡ ማለቅ ሳያንስ ስለ ምድሪቱ ሰላም ስለ ኢትዮጵያ የተባለች ሀገር መልካም መሆን የሚያነቡ አባቶችን ስለምን ልታጠፏቸው እጃችሁ እሺ ብሎ ታዘዘላችሁ? ለምን ተገደሉብን ብሎ የሚጠይቅ እንደ ደረጀ ዞይንዬ ይታሰራል። ቀድሞ ተናገረ፣ ቀድሞ ታሰረ። ገዳዮች ግን ታርጋ ይለጣጠፍላቸውና ይረሳሉ። ከየት መጡ ማናቸው ምንድናቸው የሚለው አይታወቅ። መንግስት እየመራ የሚያስፈጽመው ይህ ግድያ ወሰን አልባ በሆነ መንገድ አሁንም ቀጥሏል። አባቶችን ማሳቀቅ፣ አባቶችን ማዋረድ፣ አባቶችን መግደል፣ አባቶች ላይ መዘበት የማዕከላዊ መንግስት ጠባይ ነው። በማዕከላዊ መንግስት በ4 ኪሎ ቁጭ ብሎ የሚመራው ኃይል ኦርቶዶክስ ተዋህዶ ቤተክርስቲያንን ጠል ነው። አማራ በሉት፣ በትግራይ በሉት፣ በኦሮሚያ በሉት ስም እየተሰጠው የሚደረግ ጭፍጨፋ በሙሉ ኦርቶዶክስ ተዋህዶ ቤተክርስቲያንን ማጥቃት ላይ መሰረት ያደረገ ነው። በዚህ ሁሉ ደግሞ ዳግማዊ ዮዲት ጉዲቶች እነ ዳንኤል ክብረት ቤተ መንግስት ውስጥ ቁጭ ብለው የቤተ ክርስቲያንን ሰነድ ይሸጣሉ። በ5 ኪሎ ደግሞ ሰላም ነው። ምንም የሚፈጠር ነገር ያለ ሳይመስል ሹምሽሩን አጧጡፎ በብሔር ታርጋ ተቀምጦ ይቺን ቤተ ክርስቲያን መጉዳት ከላይም ከታችም ያለ ጠባይ ነው። የገዳማያን አባቶችን በመጨረስ የምትደምቀው የምትበለጽገው ኢትዮጵያ ደጋግመን ቪዲዮ የምንሰራው ዜና እንዲህ ብለን የምንናገረው ከምድር የሚቀይርና ይሄን ታሪክ የሚያስረሳ ታሪክን ወይ ድርጊትን ጠብቀን አይደለም። ሰው ግን ይሄንን እየሰማ ጸሎት እንዲያደርግ የሰማይ አባታችን እንደሚመለከት በማመን ታሪካችን እንዳይበላሽ ይህ ነገር ሆኖ ነበር ብለን ከትበን ለማኖር ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳኟ መንግስት አይደለም። አዳኟ በጵጵስና ስም ተቀምጦ የዘርና የብሔር ዓላማን የሚያስፈጽም አካል አይደለም። ይቺን ቤተክርስቲያን ጠብቆ የሚያጽናናት የሰማይ አባታችን መድኃኔ ዓለም ብቻ ነው። ፍትህ ለዝቋላ አባቶቻችን ስንል ወደ ላይ እንጂ ወደ ታች አይደለም። ያይገባትም ሀገር ለሰራችው የእውነት ልብ ይሰብራል። እመቤቴን በጣም ያሳዝናል። ባለማህተብ ይሆን ከኦርቶዶክሳይ በሙሉ ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርግ። እኔም ማልመች ከሆነ አንፎሎና ብሎክ አድርገኝ፣ ተሰነባበት ከኔ ጋር። ሁሉም ሰው ትኩረት ሊያደርግ የሚገባው ስለ ገዳማውያን ስለ መነኮሳት ነው። እኔ ይህንን ቪዲዮ አቅም ስጡትና ብፁዕ አባታችን አቡነ ጎርጎርዮስ የደብረ ዘይት ሀገረ ስብከት ወደ ሆኑት አባት ጋር አድርሱልኝ። የዝቋላ አቦ ጥበቃ ያስፈልገዋል። የዛሬ ዓመትም 2017 ጠብቀን እንደዚሁ አባቶቻችንን መነኮሳትን ስለ ሀገር ሰላም ስለ ቤተ ክርስቲያን የሚጸልዩትን ሲገደሉብን የዛሬ ዓመትም ጠብቀን ልንቀብር ነው። ስለዚህ ገዳማችን ለየት ያለ ጥበቃ ያስፈልጓል። መነኮሳቶቻችን ለየት ያለ ጥበቃ ያስፈልጋቸዋል። አባቶቻችን ጥበቃ ያስፈልጋቸዋል። እስከ መቼ ነው በዝምታ የምናልፈው? እስከ መቼ ነው አባቶቻችን እየተገደሉ የምንቀብረው? እስከ መቼ ነው? ብፁዕ አባታችን እንደ ልጅ ልጠይቁት፣ እንደ ልጅ ለመታዘዝ ዝግጁ ነኝ። እኔ ስለ ገዳሙ የሆነ ነገር ይበሉ፣ የተለየ ጥበቃ እንዲደረገ ያድርጉ። አባታችን የብፁዕ አባታችን በረከት ይድረሰን። አሁንም የአባቶቻችን ሞት እንደቀጠለ ነው። ገዳማያኑ ተገድለዋል። እስቲ ኦርቶዶክሳውያን ለቤተክርስቲያን ድምጽ ነው። ይሄንን ቪዲዮ ሼር ኮፒ ሊንክ እናድርግ። በዝቋላ ገዳም ገና ከ2 ዓመት በፊት የአራቱ መነኮሳት መገደል የደረሰበትንም ቁስል ሳይሽር አሁን ደግሞ ከገዳም ራቅ ብሎ ቆሎ ቆርጥመው የሚኖሩትን 2 አባቶች መገደላቸው ተሰምቷል ማለት ነው። የሶስተኛው አባት ሁኔታ ደግሞ ምን እንደሆነ አልተረጋገጠም። ገዳማያኑ አስከሬናቸውን ለማንሳት በገዳሙ በተዘጋጀው የሰማዕታት ማረፊያ ደግሞ ለማኖር ከሚመለከታቸው የሕግ አካላት ጋር ርብርብ እየተደረገ መሆኑን ገዳማያኑ ተነግረዋል። በተያያዘ ዜና ደግሞ በደማስቆ በሲሪያ ማለት ነው በኦርቶዶክስ ቤተክርስቲያን ውስጥ አንድ ሰው ቦምብ ይዞ ገብቶ በቅዳሴ ላይ ሳሉ እንዳፈነዳባቸው ቢቢሲ ዘግቧል። ከ20 በላይ የሚበልጡ ሰዎች ሞተዋል፣ ተገድለዋል፣ ሰማዕትነትን ተቀብለዋል። 60 የሚሆኑ ደግሞ ሰዎች እንደቆሰሉ ተዘግቧል ማለት ነው። በእውነት ቤተክርስቲያን ይሄንን ሞት አትለውም ሰማዕትነት ነው የምትለው። ግን እንደዚህ አይነት ግፍና መከራዎች እንዲቀሩ ሁላችሁም ኦርቶዶክሳውያን ድምጹኑ ሼር ኮፒ ሊንክ አድርጉ። የሰማዕታቱ በረከት በሁላችንም ላይ ይደር። የዓለምን ጫጫታ ንቀው በገዳም በበዓታቸው ተወስነው ለሀገራቸው ኢትዮጵያና ለሕዝቧ እንዲሁም ለቅድስት ቤተክርስቲያን የሚጸልዩ አባቶች ጋር እጃቸውን ማንሳት ለምን አስፈለገ? እስከ መቼ ነው የቤተክርስቲያን አባቶች የሚገደሉት የሚታረዱት? እስከ መቼ ነው የቤተክርስቲያን አገልጋይ ካህናቶች የሚገደሉት የሚታረዱት? በጣም ያሳዝናል፣ ያማል። ማርያምን ነው የምላችሁ። እነሱ ምን ባጠፉ ይህ ግፍ ይገባቸዋል? እንዴት ጸሎት የያዙ አባቶች መሳሪያ ያልያዙ አባቶች ጋር በጸሎት ለሚያምኑ ለሀገራችን ለሚጸልዩ አባቶች ጋር እጃችሁን ማንሳት እስከ መቼ? ይሄው በዝቋላ አቦ የሚገኙ መነኮሳትና ገዳማውያን ታርደዋል። ተይዘውም ወዳልታወቀ ቦታ ታግተው የተወሰዱ አባቶች አሉ። እስካሁን ድረስ የት እንዳሉ አይታወቅም። ይህን ድርጊት የፈጸመው አካል ማን ነው? የዛሬ ዓመትም እዚሁ ዝቋላ አቦ ላይ በየካቲት ወር እንደዚህ አይነት ግፍ ተፈጽሞ ነበር። ያ አልበቃ ሲላቸው ዘንድሮም ደገሙት። በገዛ ሀገራችን የኦርቶዶክሳውያን ስደት እስከ መቼ ድረስ ነው? ማብቂያውስ መቼ ነው? እስከ መቼ ነው ጥቁር ልብስ እየለበስን ስለ ቤተ ክርስቲያን የምናለቅሰው? እስከ መቼ ነው የኦርቶዶክሳውያን ዝምታ? መቼ ነው መጨከን የምንጀምረው? የገዳማውያን አባቶችና የካህናት መታረድ መገደል ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ከላይ ሆነው ቅድስት ቤተ ክርስቲያንን የሚመሩ አባቶች ጨከን ብለው እርምጃና ትእዛዝ መስጠት ይኖርባቸዋል ብዬ አምናለሁ። ገዳማውያን እየታረዱ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዝቋላ ላይ አባቶቻችን ድጋሚ ሞቱ። የባለፈው ደም ሳይደርቅ ሌላ ደም ፈሰሰ። የገደሏቸውን ገደሉ፣ የቀሩትንም ይዘው ሄዱ። ይሄን ያደረጉት የሰው ልጆች ናቸው፣ ሰው የተባሉት ፍጡር። አሁን አንተ ኦርቶዶክሳዊ ባለማህተብ ወጣቱ ካንተ ጋር ነው የማወራው። እኔ ፍትህ ምናምን ልል አይደለም የመጣሁት። አንዳንድ ልጆች ፍትህ ምናምን የምትሉ አላችሁ። በእርግጥ ምን ሊባል የሚችለው እሱ ነው። ምክንያቱም አባት እንደሌላቸው ልጆች ስለሆነ ማለት ነው።
አባቶቻችን እኛን ፕሮቴክት የማድረግ አቅም እንደሌላቸው አውቃለሁ። ሆኖም ግን እኛን ፕሮቴክት ከማድረግ አልፈው ዓለምን ፕሮቴክት የማድረግ አቅም ግን አላቸው። ምክንያቱም በእነሱ ውስጥ ያለው መለኮታዊ ኃይል እንዳለ ስለባቅ የኢትዮጵያን ሕዝብ ምሳሌ የሆናቸው ዘንድ ፊት ለፊታቸው የተሰራ ሐውልት አለ። የቅዱስ ጴጥሮስ ሐውልት መሬቲቱንም ሰውንም ወግዘው የሞቱት የተረሸኑት በመድፍ ፊት እነዚህን የመሳሰሉ አባት ነበሩ። አሁን ፊት ለፊት የተቀመጡት መተው ሊያስተዳድሩ የተቀመጡት የኔና ያንተ ክፋት ነው ይዟቸው የመጣው። ለዛ ነው በአደባባይ ሞት ክሬዲት የማይሰጠው ማንም ምንም የማያገባው ባንተ ላይ ያንተ ሞት በዛች ሀገር ላይ ባዶ ኢመንት ነው ምን ማለት አይደለም። አሁን መነሻ አድርጌ ተናገርኩ እንጂ የመነኮሱትን ገዳም ያሉትን አባቶች በየቀኑ የሚሞተው ባለማህተቡ ኦርቶዶክስ ነው። ኦኬ አሁን ከ10 ከ20 ዓመት በኋላ ማለት ነው ምን እንደሚሆን ልንገር። እንደው ዝም ብለህ ማርተኛ ምናምን እንዳትለኝ በአደባባይ ክርስቲያን ነኝ ብለህ እንዳትናገር ትባላለህ። ምሳሌ የሆነ ዘንድ ሶሪያ የቅዱስ አባ ኤፍሬም ሀገር ናት። ውዳሴ ማርያም ደግሞ ቅዱስ አባ ኤፍሬምን አወቅ የሱ ሀገር ናት። አሁን ምንድናት? የግብጽ ክርስቲያኖች ምንድነው የሚሆኑት? አሁን የሶሪያ ክርስቲያኖች ምንድነው የሚሆኑት? አንተ አትፈልግም፣ ዓለም አይፈልግህም። አንተ የራስህ የሆነ አይዴንቲቲ ይዘህ የፖለቲካ መድረክን አስተካክለ ካልመጣ ቤተክርስቲያን አትድንም። ቤተክርስቲያን ማዕከል ያደረገ ሜንታሊቲ ከሌለ በዓለም ውስጥ እንኳን ፖለቲካ ሰራለው ብትል ኦርቶዶክስ አይሆን አይሳካልህ ወይ ጭራቅ ትሆናለህ። ምክንያቱም እኛ ክርስቶሳዊ ነን። ክርስቶስን መስለን ነው የምንኖረው። ባለማህተቡ ኦርቶዶክስ መድረክ ላይ ቢመጣ ሌሎችን ሰዎች ግደል ብሎ አዋጅ ያወጣ። አብረን እንኖር በሰላም ሃይማኖታችንን እናራምድ ነው የሚለው። አንተ ወደዛ መድረክ እንድትመጣ አይፈለግም፣ ትጠላለህ። ገዳም ውስጥ ያሉትን አባቶች ፈልጎ የገደለው ይሄ አካል ለምን ይመስላል? ቅጠል እኮ ነው በልተው የሚያድሩት። በሆዳቸው ደረጃ እንኳን ዳቤ ነው በልተው የሚያድሩት። ምንም አይነት የፖለቲካ አይዴንቲቲ የላቸው፣ አያውቁትም። ክርስቶስን ወደ መምሰል ብቻ ነው ማደግ የሚፈልጉት። ይሄው አሁንም ሞቱን መሰሉት። እነሱ ግባቸው መጥተዋል። እኔ እናንተ በስጋ እየተመላለስን እዛች ሀገር ላይ እንድንኖር አይፈቀድልንም። ላንተ ሊመስል ይችላል፣ አልሞትክማ። ያንተ ክፋት በየቀኑ በጨመረ ቁጥር በሞት ላይ የሚሳለቁ አባቶችን መድረኩ ላይ ያመጣልሃል። መንፈስ ቅዱስ ይቀጣናል። እስራኤላውያን ጥፋት በሚያጠፉ ጊዜ ያጠፉትን ጊዜያቸውን ቆጥሮ ይከፍላቸው ነበር እግዚአብሔር አምላክ። በጎ ስራ ሲሰሩ ደግሞ ይባርካቸው ነበር። እስከ 7 ትውልድ ድረስ ይመራሃል። ስለዚህ አንተ ክርስቲያን ኦርቶዶክሳዊ እንደ ወጣት እንደ ወንድም ከጥግ ያለውን ኦርቶዶክሳዊ ነፍስ እስክትጠፋ ድረስ መውደድ አለብህ። በየትኛው መንገድ እያንዳንዱ እንቅስቃሴ ቤተክርስቲያንን አድናታለሁ አላድናትም፣ ፖለቲካው መንገድ ከእያንዳንዱ ነገር በዚህ መንገድ ካልሆነ የምትራመደው መዳኛ የለንም። እንመሞት ይቀጥላል። ጭራሽ እዛች ሀገር ላይ የላችሁም ልንባል ነው አሁን። እና ኦርቶዶክሳዊ አይዞቹ ሌላ ምን ልል ይችላል? ኦኬ እንደሰማችሁት ኦርቶዶክሳዊ ወጣቶች ወንድሞቻችን አሁንም ድምጻቸውን እያሰሙ ነው ያሉት። አዎ ድምጻቸውን ሊያሰሙ ይገባል። ፍትህ ለዝቋላ አቡነ ገብረ መንፈስ ቅዱስ ገዳም። እህት ወንድሞቻችን እንዲሁም ካህናት አባቶቻችን መነኮሳቱ እንደዚሁ እንደ አውራዶሮ በአመት መገበር የለባቸውም። ይህ ነገር ለአንዴና ለመጨረሻ ጊዜ አውግዘን ሊቆም ይገባል። እውነት እላችኋለሁ ኦርቶዶክሳውያን ድምጻችን ከማሰማት ወደ ኋላ ልንል አይገባም። እንግዲህ በትናንትናው ዕለት የአንዱ መነኮሳት ሥርዓተ መቃብር ተፈጽሟል። በጣም የሚያሳዝን ነገር ነው። አስክሬኑን መጀመሪያ እንደሰማችሁት ከገደሉ በኋላ አስክሬኑን ገደል እንደከተቱም ጭምር ያሳያል። ይህን ያደረገው ሰው የሰውን ስም ያዘ ሰው ነገር ግን ነገረ ስራው የአውሬ የሆነ ሰው ነው ይህን ያደረገው። እውነት እላችኋለሁ የአባቶቻችን በረከታቸው ይደርብን። እንደነሱ ሰማዕትነትን ለመቀበል እግዚአብሔር ያጽናን በእምነታችን ማለት እወዳለሁ። አሁን ቀጥታ የምንሄደው ወደ አባታችን አባ ሕፃን ወዳደረጉት ንግግር እንሄዳለን። ከዛ ቀሲስ ለበኩሉ እጅግ ጠንካራ መልእክት አስተላልፈዋል። ወደ እነሱ የምወስዳችሁ ይሆናል። ተከታተሉኝ። ይሄ ቀን ያልፋል። ዜግነት ከሌለን ኢትዮጵያውያን ካልሆን ለኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ ዓላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄድ ተቋም አይደለም። እስከ መቼ እንዴ
ዓለምም ይፍረደን፣ መላው ሕዝበ ክርስቲያን ይፍረደን። ሌላ ነገር አላልንም። ሞት አላወጅንም፣ ስደት አላወጅንም። የቤተ ክርስቲያን ሕግ ይከበር ነው ያለው። የቤተ ክርስቲያን ሕግ ይከበር በማለታችን ለምን እኛ ሞተን እኛ አልፈን ቤተ ክርስቲያን ግን ነጻ ትወጣለች? ምንም የምንፈራውም የምናፍረውም ነገር የለም። ምንም አላልንም። ሕግ ይከበር ነው ያለው። የሲኖዶስ ሕግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም። መሳሪያም የለንም፣ የምንዋጋበትም የለንም። መሳሪያ ያለው አካል ግን የዚችን ቤተ ክርስቲያን ሕግና ስርዓት ሊያስከብር ይገባል። የደም ሰው ነው። ውረድ 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 ውረድ፣ አድርሱልኝ፣ ውረድ። የደም ሰው ነው። የብዙ ንጹሐን ደም እጅ ላይ አለ። የሚሊዮኖች ደም ይፈላል፣ እናየዋለን። እየተተከተከ ነው እጅ ነው። የደም ሰው መግዛት አትችል። እኔ ምን ላድርግ ካልክ ወደ እግዚአብሔር ጸልይና ምድሪቷን ያስገዛል። ያንተ መሆኑን የምታውቀው በዚህ ነው። እግዚአብሔር አይወድም የደም ሰው ስለሆነ። እግዚአብሔር ሁሉንም ይወዳል፣ ግን የደም ሰው ስለሆነ ንቆሃል። እጥዋል መንግሥትን አላጸናለን። ጠንቋይና በተተኛ ነህ፣ ድግምተኛ ነህ። የድሆችን ቤት እያፈረስክ ቤተ መንግሥት በቤተ መንግሥት ላይ ቤተ መንግሥት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግሥት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግሥት የምትገነባ ክፉ ጨካኝ፣ የደሃዋን መቀነት ፈተህ የደሃዋን ቤት አፍርሰህ ላዋ ላይ አስመሳይ የ80 ዓመቷን ወደ ሞት የተጠጋችቱን መበለት ቤቷን አንዲት መበለት አይተህ ካሜራ ደግነህ ቤቷን እሰራለሁ ትላለህ። የብዙ ተስፋ ያለውን የወጣቱን ቤት ግን እያፈረስክ የሚሊዮኖችን ቤት እያፈረስክ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ የደም ሰው ነህ።